በቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። በእስር ቤት የወለደችው የዲዲያ ነጻነት ጥፋተኛ ተባለች። የሆነች ልጅ ኮሜንት ላይ በዚህ ሳምንት በጣም ትልቅ ችግር ያጋጥምሻል ተጠንቀቂ ያለቻት ነበረ። ከዛ ከስር ደግሞ ራሷ ልጅቷ ማለት ከስር ደግሞ ምን ትላጽፋች ከጓደኞች መሃል ደግሞ ተጠንቀቂያቸው አጠገብሽ ያለው ሰው ተጠንቀቂ እያለች ይቅርታ ለመጠየቅ ነው የመጣሁት። እንግዲህ የዳላስ በተለይም የማርያም ቤተክርስቲያን ምዕመናን ካላችሁ በጣም ይቅርታ ለማለት እወዳለሁ። ቱኤፍ ሪል ስቴት ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን ቪዲዮ ለቃችሁ ነበር። አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። ሰላም እንደ ቻናላችን ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው ቁም ነገር ያዙ ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰቡን እንዲሁ ቪዲዮአችንን እንደምትወዱት ስለማልጠራጠር ላይክ አድርጋችሁ ጀምሩት። ሀሳብ አስተያየቶቻችሁን ኮሜንት ላይ መጻፍ እንዳትረሱ። በዛሬ ቪዲዮአችን እንግዲህ ሊያሾ መታመሟን እናውቃለን። ከዛ ጋር በተገናኘ የታመመችበት ምክንያት የወጣ ቪዲዮ ያለ እሱንም እና ይሆናል። እንዲሁም ደግሞ አዶናይ ከቱኤፍ ፕሮፐርቲ የቀረበለትን የ10 ሚሊዮን ብር ቻሌንጅ እንግዲህ እንደከበደውና በጣም ብዙ የእርዳታ ድርጅቶች እየመጡ እያስጨነቁት እንደሆነ ገልጾ ነበረ። በዛም ቱኤፍ ፕሮፐርቲስ መግለጫ አውጥቷል። እሸቱ መለሰ ደግሞ ይቅርታ ጠይቋል። ምን አጥፍቶ ነው እንግዲህ እሱንም የምናይ ይሆናል። ጆን ዳንኤልም እንግዲህ ትናንትና ፍርድ ቤት ቀጠሮ ነበራቸው። ፍርድ ቤት በነበራቸው ቀጠሮ ጥፋተኛ ተብለው ተወስኖባቸዋል ማለት ነው። በዋስ ወጥታ የነበረችው ናዩ ወደ እስር ቤት እንድትመለስ ሆናለች ማለት ነው። እናም የተለያዩ ቪዲዮዎች አሉ። ከእናንተ የሚጠበቀው ቪዲዮቻችንን እስከ መጨረሻው ድረስ በማየት እንዲሁም ላይክ በማድረግ ሀሳብ አስተያየቶቻችሁን ኮሜንት ላይ በመስጠት አዲስ ሆናችሁም ሰብስክራይብ በማድረግ ከኛ ጋር መሆን ብቻ ነው ማለት ነው። ላይካችሁ ደግሞ ስለሚጠቅመን ላይክ ማድረግ እንዳትረሱ። ለእናንተ በጣም ቀላል ነች። ደግሞ በጣም ስለሚጠቅመኝ ላይክ ማድረጋችሁን እንግዲህ እንደ ትብብር ጠይቃችኋለሁ ማለት ነው። ወደ መጀመሪያው ቪዲዮ እንለፍ። ቱኤፍ ሪል ስቴት ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን ቪዲዮ ለቃችሁ ነበር። አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። ሰላም ሁላችሁም ይህን ቪዲዮ እንዳያችሁ ትገምታለሁ። እንደምታውቁት ቱኤፍ ፕሮፐርቲስ ከጥቂት ቀናት በፊት የ10 ሚሊዮን ብር ቻሌንጅ አውጥተን ነበር። ያንንም ኃላፊነቱን ለወንድማችን አዶናይ የሰጠነው የነበረ ቢሆንም አሁን ግን ይህን ቪዲዮ ካየን በኋላ የተረዳ ነው አዶናይ ጫና ውስጥ እንዳለ፣ እኛ ደግሞ እሱ ጫና ውስጥ እንዲገባ ፍላጎቱ የለንም። ከዚህ በፊት ፌል አድርጎ የነበረን ቻሌንጅ እንዲሳካ በማድረጉ እንደ አፕሪሺዬሽን ታሳቢ በማድረግ በቀና ልብ ነበር ያን ውሳኔ ወሰነን የነበረው። ነገር ግን አሁን ግን ከማኔጅመንት ጋር ተወያይተን የቻሌንጁን ውሳኔ ወደ ህዝብ እንዲወርድ ወሰነናል። ስለዚህ 10 ሚሊዮን ብር ቻሌንጁን ሁላችሁም ይገባዋል ለምትሉ እርዳታ ድርጅት በቀጣይ 15 ቀናት ውስጥ በሚለቀው ቪዲዮ ላይ በመሳተፍ ኮሜንት እና ሜንሽን በማድረግ ድምጻችሁን እንድሰጡ ጠይቃለን። ከ15 ቀን በኋላ ደግሞ ከፍተኛ ድምጽ ያገኘውን የእርዳታ ድርጅት የምናሳውቅ ይሆናል። በሚቀጥል ደግሞ ቻሌንጁ በምን መልኩ ይሄዳል፣ ምን ያህል የፎሎወር መጠን ነው የሚሆነው የሚለውን ደግሞ በቀጣይ ቪዲዮዎች ላይ የምናሳውቅ ይሆናል። አመሰግናለሁ። መልካም እድል። ያው እንደሰማችሁት ነው እንግዲህ ለአዶናይ የቀረበለትን ቻሌንጅ ሁላችንም መጀመሪያ እንደምናውቀው ነው። ግን ቱኤፍ ፕሮፐርቲስ እንግዲህ ቀድመው በጣም ጫና ሊበዛበት እንደሚችል መገመት ነበረባቸው። እንደዚሁም ራሱ በጣም ብዙ የእርዳታ ድርጅቶች ማስታወቂያ እንዲሰራላቸው ያስጨንቁታል አይደለም፣ እንደዚህ አይነት ትልቅ ኦፈር ቀርቦለት ማለት ነው። እና ይህንን ሀሳብ መቀየራቸው በጣም አሪፍ ነገር ነው። እና እንግዲህ እንዲረዳ የምትፈልጉት የእርዳታ ተቋም ካለ ቱኤፍ ፕሮፐርቲስ ላይ የገባችሁ ኮሜንት እንድትሰጡ ለማለት ያክል ነው። ዌልካም ብለን አክብለሽ ስለመጣሽ ያደክበት ሰፈር ነው ጨርቆስ እንዴ ስላላ አሁን እንደዚህ ስባለ ሳብ ዞርን የታባቱ እንግዲህ የሆነ ነገር መልስ መጨረሻ ላይ እኔን የማሸንፉት ላላ ኦኬ ዋው አንተ ብዙ ሰው ነው በጣም ብዙ ሰው አለ። ቴንክ ዩ ታማን ስለመጣሽ እንዴ በጣም እኔ ህልሜ እኮ ነው ያጣቀም እንኳን ተሄ ነው ከልጅነቴ ጀምሮ ቫንዳም። ያው እንግዲህ እንዳያችሁት አዶናይ ከሄኖክ ወንድሙ ጋር ፈረጃ የሚባለው ፊልም ላይ እንግዲህ የሆነች ሲን ገብቷል ማለት ነው። ከቲክቶክ አልፎ ወደ ፊልሙ ዓለም እየመጣ ነው ማለት ነው። እንዴት ነው እንግዲህ ፊልሙን በደንብ አድርጎ ይተውናል ብላችሁ ታስባላችሁ? ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ይቅርታ ለመጠየቅ ነው የመጣሁት። እንግዲህ የዳላስ በተለይም የማርያም ቤተክርስቲያን ምዕመናን ካላችሁ በጣም ይቅርታ ለማለት እወዳለሁ። ይሄ ነገር ኢትዮጵያም ከዚህ በፊት ገጥሞኛል። ከኔ ጋር ሳይመካከሩ እኔን ሳይነግሩኝ ሳያሳውቁኝ እሸቱ በዚህ ቀን በዚህ ሰዓት ይመጣል ብለው ፕሮግራም ይዘው እዛ ሰው ተሰብስቦ ሲጠብቀኝ እኔ ምንም ማቀው ነገር በሌለበት ስቀር ከዚህ በፊትም እንደዚሁ ገጥሞኛል ኢትዮጵያ ውስጥ አንድ ነገር። አሁንም ያ ነገር ነው ዛሬ የተከሰተው። እኔ ምንም አይነት በዚህ ሰዓት እዛ ቦታ ላይ ሰው ተሰብስቦ እንደሚጠብቀኝ ማቀው ነገር የለም። ቤተክርስቲያኗን ትሳለማለሁ ወይ ሲሉ ለምሳለማለሁ ብያለሁ። ግን የምሳለምበትን ሰዓት እኔ ራሴ አላውቀውም። ምክንያቱም ከአዲስ አበባ ለውሃ ቁፋሮ የመጡ በሕክምና ዙሪያ ገጠር በያዝነው ፕሮጀክት ዙሪያ ብዙ ስብሰባዎች ነበሩ።
እዛ ላይ ባለውበት ሰዓት ነው ተደውሎ ህዝብ እየጠበቀህ ነው የተባልኩትና እጅግ በጣም ይቅርታ። ያው እንግዲህ እንደሰማችሁት እሸቱ መለሰ ይቅርታ ጠይቋል። እኔ የራሴን አመለካከት ስሰጥ ይቅርታ የሚያስጠይቅ ነገር ነው አይመስለኝም። እንግዲህ አንድ ቦታ ላይ ስትገኙ ስትጠሩ ለዚህ ፕሮግራም ትፈለጋላችሁ እና ፍቃደኛ ነው የተብላችሁ ተጠይቃችሁ ነው እንጂ መሆን ያለበት ዝም ብሎ ያ ሰው ፕሮግራም አዘጋጅቶ እናንተ ፍቃደኝነታችሁ ሳይጠየቅ ምናምን ነገር ከዛ እዛ ቦታ ላይ ቀራችሁና ለዛ ቦታ ተጠያቂነት አለባችሁ ብዬ አላስብም። የራሴ አመለካከት ነው። እስቲ የእናንተን አመለካከት ኮሜንት ላይ ጻፉልኝ። በቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። በእስር ቤት የወለደችው ይዲዲያ ነጻነት ጥፋተኛ ተባለች። እነ ጆን ዳንኤልስ? ዝርዝሩን በአጭሩ ላቀርብላችሁ። የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ፍርድ ቤቱ ዛሬ ውሳኔ አስተላልፏል። በዚህ መሰረት በነ ዮሐንስ ዳንኤል የክስ መዝገብ ከተካተቱት መካከል 5ኛ ተከሳሽ እሌኒ ክንፈ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ በነፃ እንድትሰናበት ፍርድ ቤቱ ወስኗል። በሌላ በኩል 1ኛ ተከሳሽ ዮሐንስ ዳንኤል፣ አማኑኤል ሞጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ እና ይዲዲያ ነጻነት አቃቢ ያቀረበባቸው የሰነድ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ጥፋተኛ ተብለዋል። በክስ ሂደቱ ላይ ነፍሰ ጡር የነበረችው 6ኛ ተከሳሽ ይዲዲያ ነጻነት ልጇን በማረሚያ ቤት መውለዷ ይታወቃል። ምንም እንኳን የጠቅላይ ፍርድ ቤት የዋስትና መብቷን አክብሮላት ከእስር ተለቃ ክሷን ስትከታተል የቆየች ቢሆንም ዛሬ በዋለው ችሎት ጥፋተኛ በመባሏት ተመልሷ ወደ ማረሚያ ቤት እንድትገባ ታዟል። የቤተሰብ ምንጮች ለዛሀበሻ እንደገለጹት ይዲዲያ ነጻነት ከ1ኛ ተከሳሽ ዮሐንስ ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን በማረሚያ ቤት የወለደችው የልጁ እናት ናት። በተጨማሪም 1ኛ ተከሳሽ ዮሐንስ ወይም ጆን ዳንኤል ከረብሻው ክስ በተጨማሪ በቀረበበት 3ኛ ክስ ማለትም የኮምፒውተር አዋጅን በመተላለፍ ከአየር መንገዱ ጋር በተያያዘ የስም ማጥፋት ወንጀል በመፈጸሙም ጥፋተኛ ተብሏል። ኬሱ የተመሰረተው ነሐሴ 16 ቀን 2016 ዓ.ም በተከሰተ ክስተት መሆኑ ይታወቃል። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ተሳፋሪዎችን አሳፍሮ ወደ መቀሌ ለመብረር የአየር ትራፊክ ፍቃድ መጠባበቅ ላይ እንዳለ በመጀመሪያ የአየር ሁኔታ መብረር እንደማይችል በመቀጠልም ከምሽቱ 4 ሰዓት ላይ የመቀሌ አየር ማረፊያ በመዘጋቱ በረራው ሙሉ በሙሉ መሰረዙ ለተሳፋሪዎች ተገልጾላቸው ነበር። ተከሳሾቹ ይህን የአየር መንገዱን ውሳኔ ባለመቀበል በአውሮፕላን ውስጥ አምባጓሮ በመፍጠር ረብሻ አስነስተዋል በሚል አቃቤ ክስ መስቶባቸው ጉዳያቸው በፍርድ ቤት ተቆይቷል። ፍርድ ቤቱ ጥፋተኛ በተባሉት 5 ተከሳሾች ላይ አቃቤ የቅጣት አስተያየቱን፣ የተከሳሽ ጠበቆች ደግሞ የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 ቀን 2018 ቀጠሮ መስጠቱን የፍርድ ቤት ዘጋቢዎቻችን ገልጸዋል። ያው እንደሰማችሁት ነው እንግዲህ እነ ጆን ዳንኤል ከዓመት ከምናምን በላይ እስር ቤት ቆይተዋል። ትላንትና ፍርድ ቤት ቀርበው ነበር። በትላንትናው ዕለትም ጥፋተኛ ተብለዋል ማለት ነው። እንደሚታወቀው ናዩ እንግዲህ እዛው ልጇን መገላገሏ የሚታወቅ ነው እና ከዛ በኋላ በዋስ ወጣ ነበር። አሁን ግን ጥፋተኛ ተብላ እንግዲህ ወደ እስር ቤት ተመልሳለች ማለት ነው። ያው ጥፋተኛ ናቸው ማለት ፍርድ የማይቀር ጉዳይ ነው ማለት ነው። ግን ሆነም ቀረ ፍርዱን ያቀልላቸው እንጂ ረጅም ጊዜ ስለታሰሩ ቢያንስ 2 ዓመት ቢፈረድባቸው እንኳን አመክሮ ተነስቶ ምናምን እስካሁን ድረስ የታሰሩት ጊዜ በቂ ነው ተብለው የሚወጡበት አጋጣሚ ነው ያለው ማለት ነው። ፍርዱን እንዲያቀልላቸው እንግዲህ ናዩም በሰላም ከልጇ ጋር እንድትሆን እንግዲህ እንመኛለን ማለት ነው። ናዩ እንግዲህ በተለያዩ ቪዲዮቿ ላይ እንግዲህ ያው ከተፈታች በኋላ ስለ ልጇ ምናምን የሚናገሩ አንዳንድ ሰዎች ምናምን ነበሩ። እንግዲህ ለዛ ምላሽ ሰጥታ ነበር። እሱ ቪዲዮ ነው እምባዬ ማነው እንዲህ ነው የሚመጣብኝ። ልጅ ነው ናስበሉ በእግዚአብሔር በቃ እኔ ስደቡኝ እኔ የፈለጋችሁ ማርያምን እስከጥግ ነው ፈቅደላችሁ። ምንም አይመስለኝ። ልጅ አትሳደቡ። ይሄ ድንቁርና ነው። እመቤቴን ድንቁርና ነው። በስመ አብ በወልድ ብሎ ለሚበላ ሰው ወይ በስመ አብ ለሚል ሰው ይሄ እኔ እንጃ አትበሉ። እግዚአብሔር እናንተ እኮ ነው ኃጢአት ነው። ረፉ። በህይወቴ ከድሮ ጀምሮ ይፈራሉ። ልጅ ህፃን ልጅ መናገር፣ መሳደብ ወይም ምን ነገር ማድረግ እመቤቴን ልደቴ ቀናና አትልከፉኝ። ምንም ለማያውቃችሁ ገና አፍ ላልፈታ ህጻን አይደብራችሁም? ቃል አውጥታችሁ ግን ስትናገሩ ቻሽን ከተማ ይሆንሽ ሴት እንዴት እንደሚያም እናታችሁን ጠይቁ እስቲ። እግዚአብሔር እናታችሁን ማርያምን ጠይቁ። እናታችሁን እናቴ እኔ ስትሰደብብሽ ምንድን ነው የሚመስልሽ ብላችሁ እናታችሁን ጠይቁ።
ስቀጥ በይው አንተ በለው ስቀጥ በለው ልጅ የአብ ልበለው ባለጌ ልጅ ሄደ እንደ ሸቀጥ የምትገዛው መሰለህ እንዴ? ክፍት ማይወልድ እኮ ነው ይመስላችኋል? ያው እንዳያችሁት ነው እንግዲህ ናዮ ሶሻል ሚዲያ ላይ ሰው የፈለገውን የሚናገርበት ሰው የራሱን ፕሮፋይል ሳያስቀምጥ በድብቅ የፈለገውን ነገር መግለጽ የሚችልበት ትክክለኛ ማንነቱ የሚታይበት ቦታ ነውና እኔ አንድ ፍሬ ገና የተወለደ ልጅ አመት እንኳን ያልሞላውን ሕፃን ልጅ እንደዚህ መሳደብ ምን ማለት ምን ጥቅም እንደሚያገኙበት ምን እንደሚያስደስታቸው አላውቅም፣ ግን በቃ ብዙ አይነት ሰዎች እንዳሉ ሶሻል ሚዲያ ማሳያ ነው ማለት ነው። ናዮ እንግዲህ በርቺ፣ በሰላም ተፈተሽ፣ ልጅሽን በሰላም ለማሳደግ ያብቃሽ። አዳነች አበቤ በቅርቡ ትሞታለች፣ ሰሞኑን ትሞታለች። እንግዲህ እኔ ከኢትዮጵያ ስወጣ በሽታ መጣ። ድሬዳዋ ሄጄ ስፈነክታ እንዲጎርፍ የመጣባቸው አሁን ደግሞ አመጽ ስንል ደግሞ ቀድሞ የወጡት እነሱ ናቸው። ጀግናው ነው። መፍራት እኮ የሰይጣን ነው። ለምን ትፈራላችሁ? መፍራት፣ መደበቅ፣ መሸሽ የሰይጣን ነው። የሆነ ነገር የምትከለሉ ከሆነ ከሰይጣን የመጣ ነው። ግልጽ ሆኖ መናገር ይኖርባችኋል። ማድረግ፣ መፈጸም፣ መተግበር ይኖርባችኋል። ከሰይጣን የመጣ ነው መደበቅ፣ መከለል። የምር ፊት ለፊት አድርጉት ሁሉንም ነገር። ሰላማችሁ በሰላምና በፍቅር ዋሉልን። መንፈስ ቅዱስ በእናንተ ከመናፍስቶቹ ጋር። ያው እንደሰማች ሰው እንግዲህ ፍቅር ሲዝም ኬንያ ገብቶ እንግዲህ ተነሱ ውጡ፣ መደበቅ የፈሪ ነው ይላል። እንግዲህ የተደበቀው ማን እንደሆነ የሸሸው አንተ እንግዲህ አንተ ሸሽተህ እዚህ ያለውን ህዝብ ለማስጨረስ ነው መሰለኝ አላማ። አልገባኝም። መሸሽ መደበቅ የፈሪ ነው ትላለህ። የሸሸው የተደበቅከው አንተ። በቃ ጦርነት ይበቃናል። አሁን አንተ በሰላም እንኑርበት። ምንድነው ራስህ ሸሽተህ ሰውን ለማስጨረስ እያደረግኩ ያለው ጥረት ደስ አላለኝም። ያው እንግዲህ ሊያሾ መታመሙን ሁላችንም እናውቃለን። በባለፈው ቪዲዮም ላይ አቅርቤላችሁ ነበር። ግን ከመታመሙ በፊት እንግዲህ ላይቭ ላይ ጓደኞችሽን ተጠንቀቂ፣ ከሰሞኑ የሚደርስብሽ ነገር አለ እየተባለች እንግዲህ እየተጻፈላት ነበር። እስቲ ስለሱ ቪዲዮ አይተን እንመለስ። ክፉ አይንካሽ ሊያየ ዛሬ ሊያሾ ስቶሪዋ ላይ አልቻልኩም ጸሎት አድርጉልኝ ብላ ፖስት አድርጋለች። እጇ ላይ ደግሞ ግልኮስ አድርጋ ፖስት አድርጋለች። ሊያሾ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እግዚአብሔር ይማርሽ፣ ከወጣሽበት ችግር ድንግል ማርያም ታውጣሽ። ግን በጣም የገረመኝ ነገርና የዘገነኔ ነገር ነው የምነግራችሁ ያሉት። ትላንትና ለትንሽ ደቂቃ 5 ደቂቃ ይሆን ላይቫ እየተከታተልኩ ነበርና የሆነች ልጅ ኮሜንት ላይ በዚህ ሳምንት በጣም ትልቅ ችግር ያጋጥምሻል ተጠንቀቂ ያለቻት ነበረ። ከዛ ከስር ደግሞ ራሷ ልጅቷ ማለት ከስር ደግሞ ምን ትላጽፋች? ከጓደኞች መሃል ደግሞ ተጠንቀቂያቸው፣ አጠገብሽ ያለው ሰው ተጠንቀቂ እያለች እየጻፈችላት ነበርና እሱ ኮሜንት እንዳነበኩት የእውነት ነው የምላችሁ ዝግንን ብሎኝ አማተብኩላት። በቃ የሆነ በቃ ምን ሆና ነው ብዬ ማለት ነው። ከዛ እስክሪንሻት አድርጌ ለሊያ ልክላት ብዬ ራሷ ላይ ያነበበችው መታ ትናገር ይሆናል። ያ እግዚአብሔር ነው የምላችሁ ያለው ሪከርድ የተደረገ ካለ እዩት። እንዲሁም ስለመጠጥ ነገር ነው እያወራች የነበረው። እግዚአብሔር ከመጠጥ ድሮ ሱስ ነበረብኝ አሁን ወጣሁኝ ምናምን ነገር እያለች ነበረ ሊያና በጣም ነው ዛሬ ስቶሪያ ላይ አድርጋ ሳይ ጊዜ በጣም ነው የደነገጥኩት። በቃ ትላንትና ያ ነገር አንብቤው ደንግጬ ስለነበረ ዛሬ ራሱ ይደነግጥና እግዚአብሔር ለልጅሽ ሲል ድንግል ማርያም ከክፉ ነገር ታውቃሽ። ያችን የምታምኛት ቅዱስ ሚካኤል በዛ ደግሞ ቅዱስ ሚካኤል እያለች ፖስት እያደረገች ነበርና ቅዱስ ሚካኤል ድግፍግፍ አድርጎ ከገባሽበት ችግር ያውጣሽ። የእውነት በጣም ነው የደነገጥኩት። እኔ ያው እንደሰማችሁት ነው እንግዲህ እኔም ቪዲዮ ስሳይ በጣም ነው የደነገጥኩት። እንግዲህ የእውነት ከሆነ በጣም ከባድ ነው። እንግዲህ ሊያሾ እንግዲህ በሰላም ተሽሏት መታ ስለዚህ ነገር እንግዲህ ለማስረዳት ያብቃት። እንግዲህ ቅድሚያ ላይቭ ላይ ሆና ጓደኞችሽን ተጠንቀቂ፣ ከሰሞኑ የሚደርስብሽ ነገር አለ ብለው እንደዚህ ማስጠንቀቂያ ሰጥተዋት ነበር ማለት ነው። እና ዘንድሮ በራስ ጓደኛ ራሱ እንደዚህ አይነት ነገር አይፈጠርም ለማለት ይከብዳል። እንግዲህ የምናስታውሰው ነው ከአመታት በፊት ወደ ቻይና እንግዲህ እጽ ይዛ እንድትገባ አድርጋት እንግዲህ ይኸው እስካሁን ድረስ በቻይና ታስራ የምትገኝ ናዝራዊት እህታችን አለች። እና ጓደኛ ማመን በጣም ከባድ ነገር ነው። እንግዲህ የሊያሾም በጓደኛዋ ሊሆን ይችላል። እንግዲህ ለማንኛውም በሰላም ተሽሏት ያለውን ነገር ከራሷ አንደበት ለመስማት ያብቃም ማለት ነው። እንግዲህ ከሊያሾ መታመም በኋላ በጣም ብዙ ሰዎች የተለያዩ አስተያየቶቻቸውን እየገለጹላት ይገኛሉ። እንግዲህ ጠላቷ እንግዲህ የሚሰዳደቡ የሚጣሉ ማይስማሙ ጓደኞቿ እንኳን ለልጇ ስትል በሰላም እንድትድን ነው እየተመኙ ያሉት። ግን አንዳንድ ሰዎች አይጠፉም በዚህ ማል ኔጌቲቭ አስተሳሰብ ያላቸው ማለት ነው። እስቲ አንድ ቪዲዮ እንመለስ። ብትታመም ብዙ ትላትሎች ብዙ ኮሶች ነው ተለቅመው ከአንጀቷ የሚወጡት።
ስጋት አይስንላት አንሰማ አለች። ኮሌስትሮል ነው መቼም ናሏን የሚያዞራት። ምን አገባንኛ? ስትበላ ብሉ ብላናለች። ሌላን ወርቅ አንበሳ ወርዳ ነው እንዴ ታመመችው? በዛ ድንጋጤ ነው። እጄ ምን አባን ቀልቅሎ ነው ብላ ክው ብላ ነው። ኮሶዬ እንደዛ ነው እንዴ ታመምሽ? ውይ እኔም አለማሰቤ በጣም ያናድዳል። $250 ነው 299 የስንቱን ያወረርሽው? ያለመደ አንጀትሽ ስጋ የለመደ አንጀት በአንድ ጊዜ አታክልት በልተሽበት ለምን ቁርጠት አይለቅብሽ? ለምን ቁርጥማት አይበዛብሽ? አባ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ አለ ሰውየው። እውነት ይሄው ትገኛለሽ አልጋ ላይ ተኝተሽ። ሁለት አንበሳ ስታስበው ዞሮ ነው ለክ አላወቅ ይሄን የሚያክል ጮማ ወሬ ይዛችሁ ነው እንዴ ዝም የምትሉት? ሌላ በሽታ ነው እኮ የሚይዘው። ትታማ በዛን ኩፌንት ነቅል ልትሞቱላት ትችላል። 3 አንበሳ የእውነት በሁለት አንበሳ ግሉኮስ ተተከለልሽ። እንደ ባቢሎን ግን መልክሽን ብታወርጂ ደግሞ ምን ልትሆኚ ነው? እስቲ ወይኔ ጸልዩላት ነው ያላችሁት። እኔ ምን አገባኝ? we are the first of all ማለት ነው። የበላው ሌላ ጸላዩ ሌላ። ሄለ ጸልይ ደንግጣ ነው ያለመደባትን አንበሳ ሰታ እንዴ ስታስበው ከኮሌስትሮል ከዚህ ከምትበላው ፋት ጋር አናቷ ላይ ወጣ። ራሷን ያየችው ግሉኮስ። ያው እንደሰማችሁት ነው እንግዲህ ያለችው እንደሰማችሁት ነው። እኔ የፈለገ የሰው ልጅ ጥላቻ ቢኖረው የዚህን ያክል መጥፎ ነገር ይመኛኛል ብዬ አላስብም። ለሰው መጥፎ ነገር ይመኛል ብዬ አላስብም። ለልጇ ስትል እንኳን ብትኖርላት ከልጇ አባት ጋር አብራ አይደለም ልጇን እያሳደገች ያለችው ብቻዋን ነው። እንግዲህ እሷ ባትኖር ልጇ ምን ልትሆን እንደምትችል አስቡት። የዚህን ያክል ጭካኔ። አንዳንድ ሰው እንግዲህ አሉ ምንም ነገሮችን ማገናዘብ የማይችሉ በቃ ጭፍን ያለ ጥላቻ ያላቸው ማለት ነው። የዚህን ያክል ግን ጥላቻ በጣም ደስ የማይል ነገር ነው። እንግዲህ ላትወጃት ትችያለሽ፣ የራሳችሁ ጸብ ሊኖራችሁ ይችላልና ግን በዚህ ልክ ደረጃ ደግሞ ሰው መጥላት ተገቢ ነው ብዬ አላስብም። ቬሮኒካ አዳነ ሰይፉ ፋንታሁንን አመስግናለች። ያኔ እኔን ሳይንቀኝ ለኔ አሁን ላለሁበት ቦታ ለመድረስ ከፈጣሪ በታች ከፍተኛ አስተዋጽኦ ካደረጉ ጥቂት ግለሰቦች መካከል ሰይፉ ፋንታሁን ነው። በነበረው የክብር ምሽት በመገኘቴ ደግሞ በጣም ደስተኛ ነኝ። እንኳን ደስ አለ እናትህ፣ ባለቤትህ፣ ልጆችህ፣ ቤተሰብህም ሀገርህን እግዚአብሔር ይጠብቅልህ እንወድሃለን ስትል ቬሮኒካ ተናግራለች። ያ እንግዲህ ቬሮኒካ ስለ ሰይፉ ያለችው እንደሰማችሁ ነው። እንግዲህ ሰይፉ ባይኖር ምናልባት እዚህ ደረጃ ላልደርስ እችል ነበር ብላለች። ሰሞኑ እንግዲህ በሰይፉ ሽልማት ላይ እንግዲህ ስለ ሰይፉ በጣም ብዙ ሰዎች ሲናገሩ ነበር። ከዛ ውስጥም ታደለ ሮባ እንግዲህ የአፓርታማ ቤት እንግዲህ ቅድመ ክፍያውን ከፍሎ ጨርሰው ብሎ አስረክቦኛል እና ቤት እንዲኖረኝ ያደረገኝ እሱ ነው ብሏል። እንግዲህ ስለ ሰይፉ እንግዲህ በጣም ብዙ ጥሩ ነገሮችን እየሰማን እንገኛለን። ያው እንግዲህ ለ30 ዓመታት ያደረገውን ነገር የሚካድ ነገር አይደለም። እንግዲህ ከሰሞኑ የተፈጠሩት ነገሮች የምናስታውሳቸው ናቸው። ግን ያ ነገር በሙሉ የሁሉ ዓመት የሰራውን ነገር የሚያጠፋ አይደለም ማለት ነው። ሰይፉን ሁላችንም በጥሩ ጎኑ እንግዲህ ለመቄዶንያም ባደረገው ነገር እናውቀዋለን ማለት ነው። ሁላችሁም ለሰይፉ እንግዲህ ኮሜንት ላይ ምስጋናችሁን ገለጹለት። ባቢ አቤት። የኢትዮጵያ ንግድ ባንክ በእንግሊዝኛ ምን ተብሎ ይጠራል? ምን ተብሎ? ኮመርሻል ባንክ ኦፍ ኢትዮጵያ። ባቢ አቤት። ዘ ፌደራል ዴሞክራሲያዊ ሪፐብሊክ ኦፍ ኢትዮጵያ ሚኒስትር ኦፍ ዋት? ኤዱኬሽን በአማርኛ ምን ተብሎ ይጠራል? ምን ተብሎ? ምን? የኢትዮጵያ ትምህርት ሚኒስቴር ቢሮ። ጎበዝ። የኢትዮጵያ ትምህርት ሚኒስቴር ቢሮ በትክክል መልሰዋል። ባቢ እዚህ ውስጥ ብዙ ሰዎች እያዩ ነው። ፍቅራቸውን ግለጸው። ጎበዝ። ሌላ ቴንክ ዩ ዘክሎሪ ወዳቸዋለሁ በላ። ወዳቸዋለሁ። አይ ላቭ ዩ ሶ ማች። በቃ ብዙ ቲክቶክ ቤተሰቦች እያዩ ስለሆነ ፍቅራቸውን በደንብ ግለጸው። ጎበዝ። ባቢ the first wisdom of the only one what? God. የጥበብ መጀመሪያ መፍራት ነው። የሚመካ ሁሉ በእግዚአብሔር ይመካ። ጎበዝ። አሩ ብስማ አንተ ስንት ዓመትህ ነው? ሶስት። ያው እንግዲህ የህፃኑ ልጅ ታለንት እንዳያችሁ ነው። በጣም ስላስገረመኝ ነው። በዚህ እድሜ እንግዲህ የሰው ልጅ የዚህ ያክል እውቀት መያዝ ይችላል ማለት ነው። አላቅም ነበር። ለማንኛውም በጣም ገርሞኛል። እንግዲህ ልጆቻችንን የምናሳድግበት መንገድ ነው እንጂ ልጆቻችን በጣም አቅም እንዳላቸው ያሳየ ልጅ ነው። በጣም ስለገረመኝ ነው። ይሄን ቪዲዮ ለአዶናይ አድርሱልኝ። አዶናይ
በጥንቃቄ አዳምጠኝ። ኢትዮጵያ ውስጥ ያልተረዳው ትልቁ ባህላችን ምን እንደሆነ ታውቃለህ? ሌላ ሀገር ላይ የሌለ ምቀኝነት፣ የሰው ስኬት የማንወድ ሰውን ለመጣል የምንሯሯጥ ሰዎች ነን። ነፈሰው ጋር የምንነፍስ ሾርት ሚሞሪ መሆናችንን መዘንጋት የለብን። ይሄን ልጅ አስታወስከው? እንደዚህ ልጅ በጣም ታዋቂ ሰው አልነበረም። ሶሻል ሚዲያ ላይ በርካታ ተከታዮች ነበሩት። እንግዲህ የሆነ ሰዓት ላይ ሲያቅበለብነው ሰውን ተደገፈ፣ ሰውን ተማመነ፣ ሰውም ጣለው። ዛሬ የሚገኝበትን ቦታ ታውቀዋለህ መቼም እስር ቤት ነው የሚገኝ። ዛሬ ማንም ዞር ብሎ የሚያየው የለም። ተመልከት። የሰው ልጅ ለጊዜ ይወዳል፣ ለጊዜው ይጠላል። ወንድማ አሁን የደረስክበት ደረጃ፣ አሁን ያለበት ነገር እጅግ ደስ የሚል ነው። በአንተ ከፍታ የሚደሰቱ ሰዎች አሉ፣ እውነት ነው። ግን ደግሞ አሁን ከአንተ ስህተት የሚፈልጉ ሰዎች፣ የአንተን ውድቀት የሚፈልጉ ሰዎች በጣም ብዙዎች ናቸው። ግን የተቀበሩ ቦምቦች ናቸው፣ አይወጡም። አሁን ልክ ስህተት ባገኙ ቁጥር፣ ችግር ባገኙ ቁጥር አንተን ለመውቀት የተዘጋጁ በጣም በርካታ ሰዎች አሉ። ኢትዮጵያን ባህላችን እንደዚህ ነው ብራዘር። ስለዚህ ሁሌም ቢሆን ማድረግ ያለብን ነገር እንግዲህ ዝነኝነትህ በጨመረ ቁጥር፣ የሰውን ፍቅር እግዚአብሔር በሰጠ ቁጥር እግዚአብሔርን አመስግነው። ሁሌም ተንበርክክ፣ ሁሌም ለእግዚአብሔር ስግድ፣ እግዚአብሔርን እንዳትረሳ። ይሄ ደግሞ ለአንተ አይነገርም ብራዘር። ሁሌም ደግሞ የማተዋት ሁሌም ስሟን የምጠራው እመቤታችን ቅድስት ድንግል ማርያም አለች፣ ለእሷ ንገራት። አለበዛ የኢትዮጵያ ሕዝብ እንዴት ማንሳት እንዳለበትም እንዴት መጣል እንዳለበትም ያውቃል። ስትበልጡ አይወድም አባቴ። ስለዚህ ጥንቃቄ አድርግ። እወዳለሁ ብራዘር። እኔ ሁላችሁም የሰውን ውድቀት የምትመኙ ሰዎች የእናንተም ጉድጓድ እየቆፈራችሁ መሆናችሁን አውቁ። አዶናይ በቦዲ ጋርድ ተንቀሳቀሰ፣ ከፍሎ ነው አይደለም? ምንም አዲስ ነገር የለውም እኮ ከፍሎ አይደለም። በፈለገው ነገር መንቀሳቀስ ይችላል። ያንተን ገንዘብ አልጠየቀም። ስለዚህ ምንድነው ችግሩ? ለምንድነው ከሰው ስህተት የምትፈልጉት? ስራ፣ ተለውጥ፣ ከሱ በላይ ትሆናለህ ነገ። ስለዚህ ሁሌም ችግራችሁ ምንድነው? በሰው ውድቀት ላይ ጊዜያችሁን አይናችሁን ትኩረት የምታደርጉ ሰዎች የራሳችሁ ጊዜ እያለፈባችሁ ነው። ስለዚህ ራሳችሁ ላይ ስሩ ብራዘር። ምክሬ ነው ለአዶናይ። መቼም ለአንተ አልመክርም። ይሄ እግዚአብሔር ይጠብቃል። እና ወደ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ቁም ነገር እንደጨብጣችሁባቸው አልጠራጠርም። ቪዲዮቻችንን እስካሁን ሳይታችሁ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰቡን፣ ቪዲዮአችንም ላይክ አላደረጋችሁ ላይክ አድርጉት። ሀሳብ አስተያየቶቻችሁን ኮሜንት ላይ መጻፍ እንዳትረሱ። በቀጣይም በተለያዩ ቪዲዮዎች ተመልሼላችሁ እስክመጣ ድረስ ይመቻችሁ። ባይ